ክቡር ፍርድ ቤት ደንበኛዬ ላይ ያገኘውባቸው ነገር አለ። እሱም መናገር ፈልጋለሁ። ምንም እንኳን ለሳቸው ጠበቃ እንደሆን ቢቀጥሩኝም ያቀረቧቸው መረጃዎች በሙሉ የሐሰት እንደሆኑ ስላረጋገጥኩ ፍርድ ቤቱ እነዚህን መረጃዎች የሐሰትና ፎርጅድ እንደሆኑ አረጋግጦ ፍርዱን እንዲሰጥ ስል በአክብሮት ጠይቃለሁ። አመሰግናለሁ። ቤተክርስቲያን ሄዳለሁና አንተ ወንድና ሴት በዚህ ሲያልፍ አላየው? እነሱ ኧረ መጣ። ይሄ ኮኖቹን ቤት ጠቁም ያስጨመደደው ደርሻለሁ። ታክሲ ውስጥ ነኝ። ሜክሲኮ አደባባይ እናቴ ትሙት። አቤት በጥራቃ ያማል እንዴ አለ። አዎ ውሸት ስሰማ ያመኛል። እብድ እንካ አናግራታ። ውሸቱን ነው። ቴንከር ሁለቴ ነው ያለው። ትራፊክ መጣ። ጎንበስ በሉ። ደንብ ትርፍ ጭኗል። ወቀጡኝ እኮ እባክሽ። ቤቱን አከራይተው በቤት ኪራይ ተሰቃዩ አይደል? ዶሮ ማነቂያ ይመቾታል ወይ? እዛ ሰፈርማ አይቀርብኝ፣ ይገሉብኛል። አዲስ አበባን እኮ ልጆት በደንብ አድርጎ ነው ያስጎበኙት። አሰሳችኋት እኮ ምን ይሻላል ታዲያ? ከሰው እንዳይነካካብኝ ሙሉ ግቢ ለሆስፒታሉም ቢሆን እዚህ ቀርቦ። ልጆት ጸባዩን ካልቀየረ እርሶ ቤት ሲቀይሩ ሊኖሩ ነው አይደል? ለማንኛውም አይጠፋም፣ እንፈልጋለን። ቶሎ በል ጎሽ የኔ ልጅ አደራ። እሺ ደህና ዋል። ማዘር በዚህ መድኃኒት ግዙለት። እሺ አሁን ደህና ነው ማለት ደምም አልፈሰሰውም። አሁንም አለመደው። ባይሆን ወደ ቤት ወስደው እንዳይገሉብኝ እንደው እዚሁ 1-2 ቀን አልጋ ብትሰጡልኝ። አልጋ የሚያስይዝምም አልታመመም። ባይሆን ሌላ ጊዜ ስመጣ እንዳረሽ በለጡ እባላለሁ። ዶክተር ሳምራዊት ያው እንደለመድኩት ላርጋ። ኧረ ሹገር ምናምን ይፈጇቸው እኮ እናቱ ነኝ። 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 ኧረ እናቱ ነኝ። መወጋት ልምዴ ነው። ምን አይነት ቂጥ ነው? ሰሚ ወይ የኔ ቆንጆ ምን ነው? አይ ይሄ እየተደበደበ የሚመጣው ልጅ መርፌ ሎጋው ነበረ። የቱ ጋር ሎጋው? የቱ ጋር ሎጋው ማለት የሚወጋበት ቦታው ላይ ነው? አረ ምንም ቦታ የለም እንዳለ ተቦድሶ ጠባሳ ብቻ ነው የቀረው። የጩቤው አይበቃም? ደሞ መርፌን በግሩፕ ልወጋ? በግሩፕ ለመወጋትም ቦታ በተገኘ
የሆነ ፍንጥርጣሪ ፈንጂ አደጋ ነገር አጋጥሟል? ከ60 የማያንሱ መርፌዎችና ከ10 የማይበልጡ ጭቢዎች አርፈውበታል። ግን ቢሆንም ለመርፌ የሚሆን ቦታ አይጠፋም። ፈልጉ። ወይኔ ልጄ ምድረ በጥራቃ ከእህቴ ጋር የተሰጠኝ የኑዛዜ ወረቀት እኔ ጋር ብቻ አለ። ምን ባረግ ነው በቀላሉ ሳይንዛዛ ብጨርሰው? እሺ አሁን የምፈልገው ስለዚህች ወረቀት በደንብ እንዲያስረዱኝ ነው። ያው ለጠበቃ ምንም ነገር አይደበቅም። ሲላምዳን ሎጂ ትሆናለች። ይሄ ከስራ በኋላ ይደርሳል። አሁን የእህቱ አድራሻ የት ነው? አይ ምን ቀረው ደግሞ? እኛ የእውነት አምላክ አለን። እሱ ሁሉን ያደርግልናል። አዎ ፈጣሪ መቼም ጥሎ አይጥልም። ታዲያ እዚህ ቁጭ ብላችሁ ምንድን ነው የምትጠብቁት? እውነት የምትመጣበትን ቀን ነው የምንጠብቀው። ትንሿ የሰናፍጭ እምነት ማለት ይቺ ናት። የቤተሰቡ የኑዛዜ ወረቀት ነው። ምን አባሽ ልትሰሪ ይመጣል? አይንሽ እንዳላይ ብዬ አልነበረ? መላጢ ድሃ ሂጅልኝ ወደዛ። አቶ ወንድሙ ተው ይቅርብ። አሁን እኮ አትርታለ። በቂ ማስረጃዎች በእጃችን አሉ። ሂጂ ከዚህ ቆሻሻ ወንድም አለ። ፈጣሪ ልብህን ይመልስ። አሜን አሜን። ናገራት ሻምላሴ በእውነት ሞታለሁ አልታሰም ለነፍሴ ናገራት ሻም ይዘው የሄድከው ወረቀት ከእጅ ወጣ እንዴ? አዎ ለተበዳዮቹ ሰጥቷቸው። አንተ ውሻ ህይወትህን ነው ማጠፋው። ህይወቴ በፈጣሪ እጅ ናት። ተው ውሸት ለመናገር አትሻም ምላሴ በእውነት ሞታለሁ አልታሰም ለነፍሴ ውሸት ነገር ወደ እኔ ሳትሆን አትቀርም ነፍሴ ወደ እኔ ናት ወደ እኔ ናት ወደ እኔ ናት። እንዴት እንደማክምሽ እያሰብኩ ነው። ግን እኮ አንቺ ሙልጭ ያልሽ በጥራቃ ነሽ። አረን አይደለም ነሽ። እንዴት ስለማታውቀው ሰው በእርግጠኝነት ትናገራለህ? ያን ያፌ ተይዞ አቃተኝ እንጂ ምስኪን ባፈቀረሽ የለችም አልገባችም እያልሽ ስትበጠረቂ በጆሮ ይሰምችሻለሁ። አያሳዝንሽም ትንሽ? እሱ አይገባም። ይሄው ይሄኔ አንድ ውሸት ዋሽተሽ እሷን ለመሸፈን ሌላ ውሸት እየቀጣጠልሽ ውሸት በውሸት ይውሽ እንደሱ አይደለም ነው። ውሸት ነው ውሸትን እየወለደ ሲጎትት የሚኖረው። እውነት አውሪ። እውነት አንድ ናት፣ ሌላ ነገር አትጎትትም። እውነት ነው፣ ብዙ ነገር አለ። ሕክምና ያስፈልገኛል።
ሁሉም ሰው ያስፈልገዋል። በሰላም ተኝተሽ ማደር አትፈልጊ? እስቲ እስከ ዛሬ ድረስ ያወሸሻቸውን ውሸቶች አስቢ። አየሽ፣ አናትሽን ይበጠብጡታል፣ ሰላም አይሰጡሽም። በሐሳቤ ከተስማማሽ አንቺም ታክሚኛለሽ፣ እኔም አክምሻለሁ። ደስ ይለኛል። በደንብ ተስማማሽ? ሕክምና ያስፈልገኛል፣ ሙልጭ ያልኩ በጥራቃ ነኝ በይ። ሕክምና ያስፈልገኛል፣ ሙልጭ ያልኩ በጥራቃ ነኝ። አሁን መተኛ ትችያለሽ። እኔ እዚህ ነው የምተኛው። አንቺስ? በጥራቃ ብርድ ልብስ አለኝ አላልሽም ነበር? ደግ ቸር ሩሩ እንድትባይ ነው። አሁን እኔ ሽንቴ መጥሮኝ ነበር የተነሳሁት። አስረሳሽ። ሽንት መቋጠር በዶክተር አገላለጽ የሚያመጣውን ነገር ብለሽልኝ። አሁን እኔ እንዳልታመም እሸነዋለሁ። አንቺም እንዳትታመሚ ውሸቶችሽን ሽኛቸው፣ ኢንፌክሽን እንዳይሆኑብሽ። እኔ ብርድ ልብስ ስለደረብኩ አይደለም የምተኛው፣ ውሸቶቼን ሸልቻቸው። አንድ ጥያቄ ልጠይቅህ። አሁን ለምሳሌ እውነትን እንዳውቅ ወይም በእውነት እንዳምን ያደረከኝ አንተ ነህ። ያንተ ምክንያት ምንድን ነው? የኛ ያልሆነው የአፕሬዘ ፉልቃ ሜሮን እኮ በእናትሽ ካር አክሲደንት ሀፕን አረግ ዘኔ መረሻሉ እኮ በእናትህ ነገር ሰው ይገባል እየተባለ ነው። ኧረ እባክህ አፕሪል ዘፉል በል በቃ ቻው። ሄሎ ብሮ፣ ወዬ ድረስ መኪና አደጋ። ምን ሳላይ እንዳልሞት ድረስልኝ ወንድሜ። የት ሆስፒታል ነው ያለው? ሰፈር ሆስፒታል ነኝ ያለሁት። መጣሁ። ወንድሜ ከእናታችን ወድ ጀምሮ አብረን አድገን ውሸት ግን አንተን ቀማኝ። ቃል እገባልሃለሁ የእውነት ጠበቃ ሆኜ ውሸትን ሳሳድድ እኖራለሁ። እሱ ወደ እውነተኛ ቦታ እንዲሄድ ምክንያት ሆንኩት። እሱ ደግሞ የውሸት ቦታ ላይ እኔ እውነተኛ ሆኜ እንድኖር ምክንያት ሆነኝ። ተኝ
በጣም እኮ ነው የሚገርመው። እኔ እንደደረስኩኝ እኮ ነው ሁለት አይሱዙ መኪና በር ላይ አቁሞ እቃዎቹን እየጫነ ሊኮበልልኝ ነበር። ተበጠረቀው። በእውነት ወጣቱ በጣም ነው የተበላሸው። የሚሰራ የሚለፋ ወጣት እኮ ነው እያጣን ያለን። እናንተ ፖሊሶችም ስራ በዛባችሁ። እቺ ሀገር እኮ ከተማረው ህብረተሰብ ይልቅ የተማረረው ህብረተሰብ ነው የሚበዛበት በእነዚሁ በሌቦቹ ምክንያት። እዩት፣ እንደዚህ ሲስቅ ሀቀኛ ምንም ወንጀል የሌለበት ሰው አይመስልም። ጎበዝ፣ ወንጀለኛው አይኑን አፍጥጧል። አንድ ሲደመር አንድ ለማድረግ እየጣረ ያለ ሰው ነው። ደግሞ እሱ አይናገርም እንጂ ብዙ ነገር አለ። አንቺ ግን ይሄን ሁሉ ነገር ነግሬሽ እንኳን ትንሽ ደንገጣቲ። ደወለ። ሄሎ ሄሎ፣ ሳምራይ ታስሬያለሁ። ፖሊስ ጣቢያ ነው ያለሁት። ምን? ከቤት እንዳትወጣ ቃል ገብተልኛል ነበር። እሺ መጣሁ። ይሄው እንደፈራሁት ራሱን ይሁን ነገር አደረገ አይደል? እሱ አይደለም በእናትሽ እውነቱ ነው። ኤት እና ለሱ ነው እንደዚህ የምትሆኝ? አዎ። እኔ እኮ የሚገርመኝ ሰው ለምንድን ነው ወደ ጭንቅላቱ ደህና ነገር የማይመጣው? ሌብነት ውስጥ ስላለ ነው። እንዳየህ ሌባ ነው ያለው። በህግ አምላክ ሌባ ነህ እያልከኝ? አላልኩም። እና ለምን ዘመድ ነው ምናምን ብለህ አለማሰብ ገርሞኝ። ይድባቂ ይኸውልሽ ሳምሪ፣ እኔንም ተረጅኛ። ምንም የማላውቀው ሰው ቤትሽ ድረስ ሲሄድ በቃ በእናትህ ተወኝ። ምንም ማውራት አልፈልግም። እሺ ለምንድን ነው ሆስፒታል ሆነሽ ሆስፒታል አይደለሁም ያልሽው? በቃ እሺ አሁን ተወኝ፣ ሌላ ቀን እናወራለን። ኦኬ ለኔ ይሄ ከሆነ የሚገባኝ ቴንክ ዩ። ኦኬ ይሄው ነው በቃ። ስለዚህ ይሄ ጉዳይ መፈታት አለበት። እኔ ራሴ ፈተዋለሁ። መፍታት ማለት እኔ ምንም አይደለሁም፣ አታስብ። የሚሰማህን በሙሉ ንገረኝ። በጣም እያሳመመችኝ ነው። የሚሰማህን በሙሉ ትነግራታለህ። እንዴት ነው አይሻልም? የምን መፋጠጥ ነው? ውስጣችሁ ያለውን ትክክለኛ ስሜት አውሩት፣ ታንፍሱት። ስማ መሳይ፣ እኔ ላንተ ምንም አይነት የፍቅር ስሜት የለኝም። እስካሁንም ድረስ አብሬ ቆየሁት በይሉኝታ ነበር። ስለዚህ በቃ ተወኝ። ያስጀመርኩን ዕቁብ ግን አላቋርጥም። ያንተ መሆን ግን አልችልም። ኖ አየሽ ግልግል፣ አየሽ ረፍት። አይዞህ አንተም ተንፍስ። ሽናው እኔ ይሄንን መቀበል አልችልም። እኔ ይሄንን መስማት አልችልም። ተው፣ ትገላገላለህ። ተንፍስ። ተው። እረፍት አለው አይደል? በጣም የሚገርም። ይሄ ቤት የእናንተ ቤት ነበር ማለት ነው? አዎ፣ ይወቁት ብለን ነው እንጂ እሱንም ተው ስንለው ነው የታሰረ። ብቻ ልጆ ስለከፈለልን ውለታ እሱ ፈጣሪ ይክፈለ። ለመሆኑ ገዳም ያደገው? ገዳም ሰፈር እዛም ኖር ያለው ምንም ያልዞርኩበት አለ። ብቻ እሱን ከሰማይ ፈጣሪ ለኛ እንደ መልአክ የላከው። ተመስገን። አንዴም ሳማር አንዴም ከልብ ሳመሰግን የሰውን ባሚጠብ ይሰጣል። ጊዜ ስጡንና ቤት ስናገኝ ይለቃል። አይንሽ ነገ ይበራል ቢሏት የዛሬን እንዴት አድሬ አለች። እኛ ዘመናችንን ሁሉ በጨለማ ውስጥ ነው። እንደው ዛሬ ቢበራልን ብርሃኑን ያበራልን ሰው ውጡና ሜዳ ላይ ሂዱ እንላለን። እናደርገው። ይሄ ቤት የእውነቱ ቤት። ተመስገን ተመስገን። እኔ እኮ አላምንህም። ለገበያ ሞል ነው የምታስበው? አልናገርም እንጂ ያው
እሷ ግን በየ15 ቀኑ የምትሰጠኝ ሽርፍራፊ ሳንቲም ነው የሚያሳስባት። ግን አልቀየማትም። ስሜታዊ ሆና በተናገረችኝ ነገርም አልረበሽም። እጠብቃታለሁ። ኦ ማይ ጋሽ ሚስ፣ አንተ የትልቅ አስተሳሰብ ባለቤት ነህ። ኤኒዌይስ ይህንን ሙል ጨርሼ ሰርፕራይዝ ላደርጋት ስለምፈልግ እንዳትነግራት። ፕሮሚስ አልነግራት። ኦኬ በቃ እንሂድ። ግን እኮ አንቺ ሙልጭ ያልሽ በጥራቃ ነሽ። አንተ መረዳት እኮ በጣም ቀላል ነው። ውሸቶቼን ስለሸናኋቸው በጥራቃ ነኝ። ግን እኔ በዚህ መልኩ ለአንዲትም ደቂቃ አስቤሽ አላውቅም። ጩኸት አይደለም እሜ፣ ሳቅ ነው። አላምንም እንዴ! ይኸውልሽ እንደዚህ ነው የሳቅኩት። እንደዚህ ነው የሳቅኩት። ጥርሴ ይርጋፍ ግልፍጥ። ምንድን ነው እንደዚህ? ትዝታ እሜ፣ ትዝታ። ትዝታ? ሳምሪ ለካ ኮሜዲያን ነበረች። ናፍቃኛለች አትልም? ናፍቃኛለች እኮ መሄድ ነው። አለጋለኝ እኮ እባክሽ። በአባባ ሞት እንደ ህንድ ፊልም ልትሳሳሙ ስትሉ በሩን ከፈትኩባችሁ? አዎ መቀስ ነው የሆንሽብን። ውጪልን። ሳምሪ ሜሲዬ መጥቷል። የለችም ልበለው? ኖ ኖ ኖ፣ አይ አዋራዋለሁ። መጣው። እሺ የኔ ጌታ። ምን ትመስላለች እቺ? ምን ልበልሽ? ምን እልሻለሁ? ምንም። ለምን ሳምሪ? ይሄ ስራ ቦታ ነው። እኔ እኮ የቆምኩት ባንቺ ነው። ለምን ለኔ ህይወት ሳታስቢልኝም ሳምሪ? መሳይ፣ እንደ ትላልቅ ሰዎች ብናወራ ይሻላል። ነገርኩ፣ እኔ ላንተ ምንም አይነት ስሜት የለኝም። በዛ ላይ ላገባ ነው። በስመ ሳምሪ፣ አትጨክኝብኝ ሳምሪ፣ አትጨክኝብኝ። ሰው ከኔ ጋር መግባባት ይከብደዋል። ለነገሩ እንዴት አይከብደው? ምድረ በጥራቃ። አሁን ፍቅረኛ ማቾች ሆነናል አይደል? ስላሳለፍነው የፍቅር ወይም የጓደኝነት ታሪክ አሁን ቁጥራቸውን ማላስታውሳቸው ሴቶች ጋር ወጥቻለሁ። ቁጥራቸውን አላቃቸው ማለት ብዙ ናቸው። ስንቱን አስታውሰዋለሁ። እሺ፣ ከዛ
መንታ ወንድሜን መስዋዕት አድርጌ ከእውነት ጋር ተዋወቅኩ። አሁን እሷ ናት ያለች። እውነት ደግሞ ማናት? እኔ መሳይን ጨምሮ 3 ፍቅረኛሞች አሳልፌያለሁ። በምን ነበር የተለያየሽው? ሶስቱም የሆነ የሚያመሳስላቸው ነገር አለ። ፍላጎታቸው ግን ይለያያል። በወሬ ቤተ መንግስት ውስጥ ያስቀምጡኛል። ወሬያቸውን ግን አይኖሩትም። ይሰቅሉኛል፣ ይክቡኛል፣ ከዳመና ላይ ያሳፍፉኛል። ልክ የሚፈልጉትን ነገር ሲያገኙ ከዛው ከዳመና በላይ ይጥሉኛል። እኔን አንተን ግን ማጣት አልፈልግም። አታጭኝ። ነገ ከከተማ ውጭ እንውጣ። ለምን? የሆነ ታሪካዊ ቦታ። ምክንያቱም ግን እዛው ነው የምናገረው። በጣም አጓጓሽኝ እኮ። ምን ልትነግሪ ነው ሲዳማ ድረስ ይዘሽኝ የመጣሽው? አንደኛ የሲዳማ ክልል ሴት ልጅ የምታፈቅረው ልጅ ለትዳር የምትጠይቅበትን መንገድ ልነግርህ። እስቲ ንገሪ። የመረጠችው ልጅ ቤት ትሄዳለች። ከዛ ሲቆ የምትባል አርጩሜ ልጁ በርጋ ትጥላለች። የልጁ ቤተሰቦችም በዓሉን ስለሚያውቁት ለምን መጣሽ? ልጃችሁን ስለወደድኩት ነው የመጣሁት ትላለች። ከዛ ነይ ብሎ ያስገባታል። ከዛ የልጁ ቤተሰቦች ለልጁ ይነግሩታል። ከሁለት ወይም ከ3 ቀን በኋላ ሽማግሌ ሴቷ ቤተሰብ ጋር ይላካል። ልጁ ግን የወደደችው ልጅ እምቢ ማለት አይችልም። ከተጋቡ በኋላ መጀመሪያ የጣለቻትን አርጩሜ የወንዱ ቤተሰቦች ለዘላለም ልክ እንደ ቅርስ ያስቀምጡታል። በቃ በጣም የሚገርም ባህል ነው። ታዲያ ይሄን እኮ እዛው መንገር ትችይ ነበር። እዚህ እንድንመጣ ያረኩበትም ባህሉን እንድታቂ ያረኩበትም ምክንያት አለኝ። ላግባ ልትይኝ ነው? ታገባኛለህ? ባህሉን ስትነግሪኝ ልጅቷ የጣለቻት አርጩሜ ለዘላለም ትቀመጣለች። የኛም ቃልና እውነት ለዘላለም በልባችን ይኑርልን። አገባሻለሁ። አንድ አድርገህ አቀብል። ማን ይላል? ጆይን ሄድ ኦፊስ። የሥራ ስልክ ነው። ሄሎ። ሊዘጋ ሲል እኮ ነው ያነሳኸው። ሳምሪ ልብህን ብቻ የወሰደችው መስሎኝ ነበር። ለካ ጆሮህም ካንተ ጋር አይደለም።
እውነት ነው። በህይወት የምኖረው ራስ እሷ ስላለች አይደል? እሺ ምን አዲስ ነገር አለ? በአንተ ጉዳይ ላነጋግራት ቀጥሬያታለሁ። ሁሉም ነገር ይስተካከላል። ዳን ወሪ። አምናለሁ ያደርጉታል። አንድ እስክታገባት ድረስ ነው። ሁሉም ነገር ይስተካከላል። ይሄን ልነግርህ ነው የደወልኩት። እሺ በቃ መጣና ደግሞ በደንብ እናወራለን። እሺ ባይ። እሺ ቻው። ምንድን ነው ያለች? ከሚስት ጋር ስትሆን ስራህን ትረሳዋለህ ወይ አለች። እንኳን ስራዬን ዓለምንም ረሳባት ሚስት እንዳለችኝ ያላወቀች። በነገራችን ላይ እውነቱ ሽማግሌ ሊልክ ነው። ዋት? እንደምን ዋላችሁ? ተቀመጡ። ምን ችግር አለው? ተቀመጡና ሁሉም ነገር ይደርሳል። ለምን ይቆሙ? ልጃችንን ልንሰጥ አይደል እንዴ? እንዲማ በቀላሉ አይቻልም። እሱ እኮ ድራማ ነው። ኧረ እባክሽ ትልልቅ ሰዎች ናቸው። አይሆንም አልኩ። እሺ አንዴ ውጭ እናውራ። እሺ እንዳትቀመጡ። ምን ማለት ኧረ እባክሽ ትልልቅ ሰዎች አይደሉም እንዴ? እነዚህ ምን ትልልቅ ሰዎች ናቸው? ሽማግሌዎቹን አይተህ ልጃችንን ለማን እንደምንሰጥ ማወቅ ትችላለህ። ምን ሆኑ? በወዲህ በኩል ያለውን ሽማግሌ አይተኸዋል? ያደረገው ጫማ እኮ መርከብ ነው የሚመስለው። ኧረ እኔ ኩላሊቴን ያመኛል። መሀል ያለው ሽማግሌ ቢሆን ቲሸርት፣ 2 ሸሚዝ፣ ኮት ለብሶ እኮ ነው የመጣው። 5 ሰው የሚለብሰውን ልብስ ነው የለበሰው። ያቺ የኮበለችው ሚስቴ እንዲያምሩ ብታይ ኖሮ አይኗ ደም ይለብስ ነበር። ከዚህ እንደወጣን የራስን ልብስ ትቀይራታል። ዛሬም በለጠች ሆናብኝ ነው የሰጠው። ኧረ ስትወጡ ትነጋገራላችሁ። በወዲያ በኩል ያለው ሽማግሌ ምንም ወዝ የሌለው ጠመኔ መሰለ አመዳም። አሁን እሱን ትተን ስለ ልጁ ባህሪ ብናውቅ አይሻልም? እሺ ካልክ ይሁን። ልጃችሁ በቀር ሴት የማያውቅ ሰው አክባሪ ታማኝ ልጅ ነው። በአካባቢ ሰው የተመሰከረለት ጨዋ የጨዋ ዘር ነው። በስራው የታወቀ ጠበቃ ስለሆነ ለልጃችሁም ከሱ የበለጠ ጠበቃ ሊኖራት አይችልም። ልጃችሁን ትሰጡን ዘንድ በአክብሮት እንጠይቃለን። እንግዲህ ተማክረን ምላሹን በሚቀጥለው ሳምንት ቀጠሮ እናሳውቃቸዋለን። ከዛ በፊት የእናንተንም የልጃችን ባል የሚሆነውንም ስልክ ስጡንና ምላሹን ያው በሚቀጥለው ሳምንት እናሳውቃቸዋለን። የኔ ዘበና የኔ ሙሽራ በፊት የምታሳየኝ የጩቤውን ነበር። አሁን ግን ወግ ልታሳየኝ ነው። እኔንም አስቁኝ። አንተን ከውግ እንኳን ወደ ወግ አመጣልኝ እያለችኝ ነው። አሁን የናፈቀኝ ሰርጉ ቀን ነው። የሰርጉን ቀን ምን እዚህ ቀጠሮ ምናምን እያሉ ይሁን ይደርሳል። በአንድ እኮ ልጅ አይሰጥም። ባል ተመላልሶ ደጅ ጠንቶ ነው ሚስቱን የሚያገኘው። ባህላችን እኮ ነው ልጅ። ምን ሆኖ ነው? አንቺ ብቻ ሳትሆኚ ይሄን ማቀኛ አረግሽኝ እኮ። እንዴት? ስለ አንቺ ሲጠይቀኝ ልታገቢ እንደሆነና ሽማግሌ እንደተላከ አልነገርኩትም። ለዛ ራሱ መቆጣጠር አልቻለም። ለዚህ ነው እንደዛ ሲሆን ነበር። እንደጋርሽ ባልነግረው ይሻል ነበር። አንድ ነገር እንዳይሆን ብቻ። ዶክተር አሁን ስገቢ አየሁሽ፣ ግን የጧት ፎርማ ላይ ፈርመሻል። እሷ እኔ ነኝ የፈረምኩት እያለች ነው። እኔ አሁን ገና አይደል የገባሁት። ቢሮ ነይና እንነጋገራለን። ምን ሆነሽ ነው አንቺ? ምኑ? እየነገርኩሽ ታስችኛለሽ? ሁለቱን እኮ የተናገርኩት። ሳልመጣ መጣ፣ ሳልፈርም ፈረምኩ። እሺ ምንድን ነው የምለው? እንነጋገር ቢሮ አለኝ እኮ። እኔ በጥራቃ ነኝ። ይቅርታ አድርጉልኝ፣ ተሳስቻለሁ ያቸው በቃ። ምን አለ እንደማልሽ ፈጣሪ እንድትከተይ።
እውነትን መከተል እኮ ፈጣሪ መከተል ነው። አይ እውነት ተዋውቁ። እሱ ነው የድርጅታችን የጀርባ አጥንት። እውነቱ ይባላል። ሚስጥር በል እንግዲህ ድርጅታችን ስለሚሰራው ስራ ሁሉንም በዝርዝር አስረዳው። ማለት የድርጅታችን ጠበቃ ነው። ሙሉ መረጃ ነው የምፈልገው። ምንም ነገር ሳይቀር ሁሉንም ነገር። አንዴ እናውራ። ምን ማለት ነው? ይሄ እኮ የድርጅታችን ሚስጥር ብቻ ነው። ገብቶኛል። ግድ የለም አታስብ። እሱ እኮ ማለት ቤተሰብ አመቻችን ማለት ነው። አንተ ደግሞ በደንብ ጓደኛ ያርገው። ቤተሰብ እንሂድ። ነው እንግዲህ ሽማግሌዎቹ መልስ ጸጉሯ ወርዶ ወርዶ ጸጉሯ ወርዶ ወርዶ ይነሰነሳል እንደ ሰርዶ ጸጉሯ ወርዶ ኩሎ ማንኳለሽ ኩሎን እነዚህ ሌቦችማ ፍርድ ቤት ሳልገትር እውነቱ አይደለም። አንተ ደግሞ እንግዲህ እስቲ ሽማግሌዎቹን መልስ እንስማ። ለምን ሌባንማ ሌባ ነው ብሎ መስክሮ ማስያዝ አለበት። ባልና ሚስት ከአንዱ ወንዝ ይቀዳል አለ። ኩሎን ማንኳለሽ ኩሎን ማንኳለሽ ባትኳዩን ቆንጆ ነሽ ኩሎን ማንኳለሽ። ኩል አያስፈልግም እኮ ደስ ብሎን በልጃችሁ ኮርተን ትዳሩን ፈቅደናል። ያው እንግዲህ ይሁን ብለናል። ምን ሆነሻል የኔ ቆንጆ? ትክክል አይደለሽም እኮ። ችግር ውስጥ ነኝ። ምን ተፈጠረ? ያጋጠመሽ ነገር አለ? አንድ 15,000 ብር በአስቸኳይ ያስፈልገኛል። እሱን ያስጨነቀኝ። አንቺ እና ለዚህ ነው እንደዚህ ሆንሽ? በእኔ ተነሽ እንጨፍር። እኔ እሰጥሻለሁ። ሁላችሁንም እራት ጋብዛችኋል። ተሳካ ማለት ነው እኮ። እናንተ አቤት። አይ ደህና ሰው መስላችሁኝ፣ ለካ ሙልጭ ያላችሁ ሌቦች ናችሁ። ምን አይነት ስርዓት ነው? እንዴት ሰውን ከመሬት ተነስተህ ሌባ ትላለህ? ማስረጃ አለኝ። ከቻይና ሀገር ሸራዎች እያስመጣችሁ ማርካቸውን እየገነጠላችሁ የተለያዩ ማርኮች እየለጠፋችሁ እንደምታጭበረብሩ በቂ መረጃ አለኝ። እናንተ ምን ቤት ነህ? ኦሪጂናል ጫማ አገኘው ብሎ አላግባብ ገንዘቡን አውጥቶ ከስክሶ እግሩን እያነደዳችሁት ላለው ተጭበርባሪ ፍትህ ማግኘት አለበት። እናንተም ቅጣታችሁን ማግኘት አለባችሁ። ተረጋጋ። እውነቱ እስቲ ቁጭ በል። እኔ ሳሎን፣ እናንተ ቁጭ ብላችሁ ተነጋገሩ። ጉዳዩን ለህግ ከማሳወቄ በፊት 1-2 ቀን የማሰቢያ ጊዜ ሰጣችኋለሁ። ምን እያልክ ነው? ልድገመው? እሱማ አትድገመው ግን። ስለዚህ ወንጀላችሁን እመኑ። ቅጣቱም እስሩም ስለሚቀንስ ብዬ ነው። አስቡበት። አንተ ነህ ለሷ ያው ሜስ ይሻላታል ስልህ እምቢ ብለህ ይኸው አሁን አማች መሆናችንን ሲያቅ ሐሳቡን ይቀይር የለ እንዴ? ኖር እንዴት ዋላችሁ? እንደምን ዋሉ? ደህና ዋሉ? እንደምን አመሻችሁ? የባለቤቴ እናት ባለቤቴ
እነሱ ናቸው እናትና አባትሽ? አዎ እኛ ነን። እያሰባችሁባት። ዛሬ ደስታችን ቀን ነው፣ ነገ እንነጋገራለን። ቁጭ በሉ ግቡ። ሽማግሌዎቹ ምን ነው ቀሩ? ይቅርታ ብለዋል። ስራ ስለበዛባቸው ማምጣት አልቻሉ። እሜ በዚህ እድሜሽ ውሸት? ሽማግሌዎቹ ሱፍ እየተዋዋሱ ነበር የሚለብሱት። ተጣልተው አላወስህም አለው፣ የሚያወሳው አጣ ቀረ። አንዱም ጫማ የተቀደደ ብሎ ቀረ። አንዱ ነበር የቀረው፣ እሱንም እኛ ካልሄድን አትሄድም ብለው አስቀሩት። ተጫወቱ እንጂ ምን ነው ዝም አላችሁ? አይ አሁንማ ቤተሰብ ሆናል አይደል? በጨዋ ደንብ ያሳደግናትን ልጅ ከነክብሯ ክብሯ ማለት ድንግልና? አዎ ቆንጥታ ያሳደግናት። አንተ አይ ቤተሰብ ወላጅ ሳይቆነጠጥ እንዴት ልጅ ይቆነጠጣል ብዬ እኮ ነው። አንዴ ውጭ እንነጋገር። አሁንም ሐሳብህን አልቀየርክም? በቀላሉ ሐሳቤን የምቀይር ሰው አይደለሁ። አስቡበትና ነገ እንነጋገራለን። እንግዲህ ብትጫወቱ ጥሩ ነበር። እንሂድ ካላችሁ ምን ይደረጋል? ሌላ ጊዜ በደንብ ተገናኝተን እንጫወታለን። እግዚአብሔር ይባርካቸው። ትዳራችሁ የተባረከ ይሁን። የተባረኩ ቤተሰቦች። እውነቴ ዛሬ በጣም ደስ ያለኝ ቀን ነው። አንተን የምወደው ባሌን ከቤተሰቦቼ ጋር ያስተዋወቅኩበት ቀን ነው። አብሬ ባድር ደስ ይለኝ ነበር፣ ግን እዚህ ማደር አለብኝ። ይህንም ቤት ስትገባ አንብበው። እሺ። እውነት አንተ እውነትን እየኖርክ ሰላምህ የበዛ ነው። እኔም እውነትን አስተምራኝ ሰላሜን ሰጥተኸኛል። ሁሌ ስትመኘውና እንዲሳካል የምትፈልገውን ነገር ዛሬ ላንተ ስጦታ አድርጌልሃለሁ። እውነቴ ፕሮጀክት ፍቃድ አግኝቷል። ከታች በተጻፈው ስልክ ደውለህ ሰዎቹን አግኛቸው። ሀሳቡን በጣም ወደውታል። ዳድ 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 ወይ ሳምሪዬ አልተኛሽም? ተነሳሽ እንዴ? ምን ሆነሃል? ኧረ ምንም አልሆንኩም። ሲጀመር ለምን እዚህ ጋር ተኛ? ከማሚ ጋር ሰላም አይደላችሁ? ኧረ ሰላም ነን። ያው እዚህ በቃ ነቀልተኛ እንትን አልኩና በቃ እንቅልፍ። ለምን እውነቱን አትናገርም? ባልሽ ሌቦች ዘራፊዎች ናችሁ ብሎ ፍርድ ቤት ላይ ቆመን ነው። ይሄው ነው። አልገባኝም። ታዩ እባክሽ፣ ሁሉም ነገር የሚስተካከል ነው። ለምን ታዩ ትላታለህ? እውነቱን ንገራት እንጂ። በቃ አሁን ሁሉንም ነገር በስነ ስርዓት አስረዱኝ። ይሄን ሐሳብ ይዘህ እስካሁን መደበቅ ይገርማል።
ብዙ እንደለፋህም ሰምተናል። ዛሬ ግን ቀኑ ነው። ደግሞ መምጫው ሩቅ አይደለም። ለህዝቡ ግንዛቤ በመስጠትና በማስተዋወቅ ላይ እኛም እስከ መጨረሻ ከጎንህ እንደምንቆም እናረጋግጣለን። እንዴት ነሽ? ሃይ ሜስ። ምንድነው እሱ? ከስራ ላይ ያስነሳው ካደ? ምን የዚህ ዓለም ሂሳብ መች ያልቃል ብለሽ ነው? ሂሳቡን አካፍዬ ጨረስኩኝ ስል ጭንቅላቴ እኮ ነው የሚከፈለው። ሄሎ፣ አራኩኝም እኮ እዛው ነኝ። ይሄው መጣው። እሺ በቃ እንካሂድ። ኤኒሃው በጣም ነው የማመሰግነው። ብድር መላሽ ያርገኝ። እሱማ የት ይቀራል። ባይ ቻው። ምን ሆነሻል? እውነቴ እነማሚ ልትከፍት ያሰብከውን ክስ ማቆም አለብህ። ምክንያት? አንድም ቀን ተጣልተው የማያውቁ ሰዎች በእኔ ምክንያት እንዲጣሉ ስለማልፈልግ። ምንም ከአንቺ ጋር የሚያገናኘው ጉዳይ የለም። እንዴ ምን ነካ? ቤተሰቦች መሆናቸውን ረሳቸው እንዴ? አንቺ ነበርሽ እኮ እንዳትለቃቸው የእጃቸውን ማግኘት አለባቸው ስትይ ነበርሽው። ዛሬ እናትና አባትሽ ስለሆኑ አይደለም። ያልገባ ነገር አለ። እና አባቢ እናትና አባቴ አይደሉም። ምክንያቱን ለማወቅ ስሞክር ማሚ መውለድ እንደማትችል ዳድም አባቴ እንዳልሆነ አወቅኩ። እናትና አባቴ ማን እንደሆኑ ግን ማወቅ አልፈልግም። እነሱ እናትና አባቴ አርቄ ተቀብያለሁ። ሳይግባቡ ተጋቡ ተረቱ ለኛ ነበራ። እሺ ልጅ አለመውለድ ያላጣላቸው ሰዎች በእኔ ምክንያት ሲጣሉ የሚያሳዝን ታሪክ ነው። ይሄ ግን እኔ ሊያስቆመኝ አይችልም። አንተን ላያስቆም ይችላል። የኔ እናንተ ግንኙነት ግን ሊያስቆም ይችላል። አዝናለሁ። ስለ እውነት ከጎኔ የምትቆም ይመስለሽኝ አምኜሽ ነበር። ለምን አትረዳኝም? አልረዳሽም። እኔ እንደሆነ የምትፈልጊውን ሰው እስከሆን ድረስ እንለያይ። አንቺ የምትፈልጊውን ሰው ስሆን እመጣለሁ። ለምንድን ነው የምዘጋው? ደመቅ ደመቅ ሞቅ ሞቅ ነው እንጂ። አይ ሞቅ ሞቅ። አሁንማ ለሰርግ መዘጋጀት ነው እንጂ ምን ቀርህ ብለህ ነው? አትልፊሜ፣ ሰርጉ ቀርቷል። የሴጣን ጆሮ ይደፈን። ምን ነው ምን ሆነ? እኔና ሳምሪ ተጣላን። መግባባት አልቻልንም፣ ተለያየን። አታረገውም፣ አታደርጉትም። ምንድን ነው የተፈጠረው? ከቤተሰቦቿ ጋር በስራ ተገናኝተን ሙልጭ ያሉ ሌቦች እንደሆኑ አወቅኩ። አጋልጣለሁ ስላት እንለያያለች። አንተ ታዲያ ምን አልካት? እሺ ነዋ፣ ምን አደርገዋለሁ? ተው እንጂ ማን ያስራል? ዘመድ አገኘው ስል ጉዳት ታርገኝ እንጂ። ሌባና ውሸታም ዘመድ ምን ያደርግልሻል? እሷም የቤተሰቦቿ ውሸት ከበለጠባት እንግዲህ አሁን አንተ እኔ ብሰርቅ ፍርድ ቤት ታቆመኛለህ? አትጠራጠሪ፣ እገትርሻለሁ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። በላውን ይቅርታ ብለህ ታረቅ። እንደዋሽ እየመከርሽኝ? አዎ ዝምድና ይበልጣል። ችን ካላደረግ ከኔም ጋር መጋጨታችን ነው። ውሸት ከመረጥሽሜ እንጋጭ። ውሸት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ። አንተ ፍረድ። አሁን ይሄ ትክክል ነው አይደለም?
ዘፈን ሊጋብዘኝ ነው። አይገርምም? ማን ነው? ዴቭ ነው። ምን ብሎ ቴክስት እንዳደረገልኝ ታውቂያለሽ? እኔ ተጸጽቼ እውነት ስለነገርኩሽ አንቺ ሸሸሽኝ። እውነት ግን ሰውን አይጥልም። ቲቪ ከፍተሽ ይህና ስለ እውነት ካመንሽበት ደውይልኝ። ከነገው ጳጉሜ 1 ጀምሮ የእውነት ቀን የምናስብበት ሆኖ የዓመቱ ጳጉሜ የመጨረሻ ቀን የእውነት ቀን ተብሎ ብሔራዊ በዓል ሆኖ እንዲከበር ተወሰነ። ካርድ ውሰዱና እውነታችሁን መናገር ለምትፈልጉት ሰው ስጡ። እንግዲህ ካርድ ከደረሶ አንድ ሚስጥር ሆኖ የቆየ እውነት ሊነግሮት የሚፈልግ ሰው አለ ማለት ነው። የተለያዩ አስተያየቶች ነክቶልኝ ካርድ የምሰጠው የደበኩትን የምነግረው ሰው አለኝ። የዋሸኝ የደበቀኝ ሰው ካለ ካርድ ሰጥቶ ቢነግረኝ በጣም ደስ ይለኛል። የዚህ ሐሳብ ባለቤት በድምጽ የላከልን መልእክት አለ እና ዳምጽ። የሰው ልጅ ለመኖር እውነተኛ ደስታ ያስፈልገዋል። እውነተኛ ደስታ የምናገኘው ደግሞ እውነተኛ በመሆን ብቻ ነው። ሁልሽም የደበቅሽው እውነት አለ። መስከረም መስክረን እንግባባት። ፈርታችኋል፣ ግን ፈልጋችኋል። እውነት ግን ነገን ያስተካክላል እንጂ አያበላሽም። ራሳችሁን ጠይቁ። ይሄን አላውቀውም እንዴ? ሙልጭ ያለ ውሸታም እኮ ለመሆነት እናወራ ይላል እንዴ? ደፋር። ሐሳቡ እኮ ግን ትልቅ ነው። ኧረ ዝም በይ። ይሄ አይደል እንዴ ስራዬን ሁሉ ያበለሻሸብኝ? እንግዲህ ተጸጽቶ ካርድ ይሰጥክ ይሆናል። ጠብቅ። እኔ ካጠፉ በኋላ ይቅርታ አይገባኝም። ማያጠፋ እኮ ግን የለም አይደል? ኦ ማሚዬ ተይው በቃ። የውጭው ሳያንሰው ጭራሽ ቤቴ ድረስ መጥቶ ይበጥብጠኝ እንዴ? በቃ ተው። እኔ ግን ነገ ካርድ ጠብቃለሁ። ማለት የደበቅሽኝ ነገር አለ ካንተ? ነፍሴንም እንኳን እኮ መደበቅ አልችልም። አንተ ግን የደበከኝ ነገር ካለ ነገ ካርድ ጠብቃለሁ። ኧረ ይሄ አበደ ሰውዬ በጠበጠን እኮ። ማን ነው ደውሎ ቲቪ ክፈት ያለ? ሚስተር ነው። ሐሳቡ እኮ ቀላል ሐሳብ አይደለም። ምን ይሄ ማንም አያስበው? እንኳን ይሄ ማቶ ጠበቃ ሂድና ለቻይናዎቹ ካርድ ወስደስጣቸው። ለቻይናዎቹ ከናንተ ምገዛውን ጫማ ማርኩን እየገነጠልኩ ኦል ስታር እየለጠፍኩ ነው የሚሸጠው። ይቅርታ። እሺ። አንተ ሰው ያረጀህ መሰለኝ። ድሮ አራዳን ነበርክ እንዴ? በዛሬው ዕለት 500 ካርዶች ተወስደዋል። አስተያየት አይተን እንመለሳለን። ይህ ሐሳብ አፕሪል ዘፉል የሚቃወም መሆኑን በጣም ወድጄዋለሁ። ዛሬ በሚገርም ሁኔታ ከ3000 ካርዶች በላይ ተወስደዋል። የተለያዩ የደስታ መግለጫዎችም ደርሰውናል። ወደ ተመልካች እኔን የሚያስለቅሰኝ ደስታ ነው። ለብዙ ዘመን አፍኛ ያዝኩትን ያስጨነቀኝን ነገር ዛሬ ተነፈስኩት። ለዛ ነው ማለቅሰው። ጫማዎችን ነግድ ነበር። ከዛ ላይ ከ5 ትርፍ በላይ ያገኝ ነበር። ዛሬ ግን ከዛ ላይ ያገኘሁትን ትርፍ ለአካል ጉዳተኞች ሙሉ በሙሉ ሰጥቻለሁ። በጣም ደስ ብሎኛል። ለምን አትለኝ? ከትናንት ወዲያ በቀርቶብኛል። ዛሬ ደግሞ ሌባው እችን ቀን ማለፍ አቃተኝ አልቻልኩም ብሎ በጌም መለሰ። እኔ ደግሞ በጣም ደስ ብሎኝ በጉን ሸለምኩት። አንቺ እኔን አታውቂኝም። እኔ ማለት በጣም የምወዳትና የማፈቅራት ሚስት ያለችኝ ለእኔ ስትል አረብ ሀገር ሄዳ እየሰራች
ከፎቅ ተወርውራ አካል ጉዳተኛ ሆና የመጣች ሚስት ያለች እሷ ምንም እንዲጎልባት ስለማልፈልግ ነበር የጀመርነውን ዕቁብ ያስጀመርኩሽ። ይቅርታ አድርጊልኝ። እውነቱ ይሄ ነው። ሁሉንም አውቃለሁ እንኳንም ነገርከኝ። እውነቱን አገኘው ነበር። ሁሉንም አውቃለሁ። ምንም እንዲጎልብሽ ስለማልፈልግ ነበር ሁሉንም ያደረኩት። የሰነፍ ሀሳብ ከዚህ በኋላ ማለጎልብሽ ወደ ቀድሞ ስራ ይመለሳሉ። የዚህ ቀን መከበር ብርቶኛል። የመጠጥ ቤት ባለቤት ነኝ። ሰው ምን እንዳገኘ ባይታወቅም ቤቴ እያለ ይገባል። እኔም በእርግጥ በጊዜ መግባት ጀምሬያለሁ። በአንድ በኩል ደግሞ ጠቅሞኛል። የት አግኝቼ ልንገርህ? አንቺ የምትፈልጊው ሰው ሲሆን እመጣለሁ ብለኸኝ ነበር። እኔ እኮ አሁንም በፊትም አንተን ብቻ ነው የምፈልገው። ይገርማል። ፍቅር በሬዲዮ ነበር ፊት እየታየ ለመጀመሪያ ጊዜ እያየን ነው። የነገዋ የመጨረሻ የእውነት ቀን ምን ይዛ ትመጣ ይሆን? ልጄ ካርዱን የላክንልሽ እኛ ነን። አዎ የ6 ወር ህፃን እያለሽ ነው ከማሳደጊያ ቤት ወስደን ያሳደግልሽ። እስካሁን ስላልነገርንሽ ይቅርታ። ከየት እንደመጣው እንጂ የእናንተ ልጅ እንዳልሆንኩ አውቃለሁ። Are you kidding me? ምንድነው? ቆይ እየመጣ ነው። ምኑ ነው የሚመጣው? ማሚ ሚስጥር ልጅ ነው የወለድኩት ልጅ እኮ ሚስጥር ይኸውልሽ ከዛሬ ነገር እነግርሻለሁ። አይደለም ደስ ብሎኝ ነው ማለቅሰው። በእኔ ምክንያት ሳትወልድ ቀረህ እያልኩኝ ከውጭም ወልደህ አምጣ እንዳልልህ ትቀየመኛለህ እያልኩ ልጄ ነው። ቴንክስ ሎርድ ጂሰስ። ምንም አይሰማሽ? አረ ምንም አይሰማኝም። እስቲ በደንብ አዳምጪ። የእውነት ቀን ሊያልቅ ጥቂት ያህል ደቂቃዎች ቀርተዋል። አስተያየቶችም ቆመዋል። ተኝተዋል።